ሌበር ዩኒየንን ስናነሳ ሌበር ዩኒየን ላወቀበት እንግዲህ መፍትሄ የሚያቀል ነው ተብሏል። ለድርጅት ለግዙፍ ድርጅትም ይሁን ለሁሉም በአንድ ካምፓኒ ውስጥ በአንድ ድርጅት ውስጥ 2000 ሰዎችን ጥያቄና መልስ ተሰብስበው ከማዳመጥ ወይ ደግሞ 1000 ካሉ ወይም 500 እንደ ደረጃው 40 50 ቢሆን እነሱ ሁሉ ገብተው ጥያቄ ከሚያነሱ የሌበር ዩኒየኑ ቢኖር ተወክሎ ያው ያቀላል። ምንም ጥያቄ ጥርጥር የለውም። እንደውም እንኳን አይደለም 1 2 ቀርቶ 3 4 ቢሆን ምንም ችግር የለውም። ግን እንዴት ጭራሽ ሌበር ዩኒየን ከአንድ በልጦ እንዴት 2 ይሆናል? አሁን ለምሳሌ ትልልቅ ግሩፖች አሉ፣ ድርጅቶች ግዙፍ የሚባሉ ኢቭን ኢትዮጵያ ውስጥ አሉ እና አንድ ሌበር ዩኒየን ራሱ ማይበቃቸው አሉ። ለምሳሌ 2 3 4 ሊሆን ይችላል። ግን ሌበር ዩኒየን እዚህ ሀገር እንደ ድል ሆኖ እንደ አመጽ ቀስቃሽ ለድርጅቱ ወይም ደግሞ ለግዙፍ ካምፓኒው እንቅልፍ የማይሰጥ በጥባጭ ተደርጎ ይታያልና ይህ ምን አይነት ለኢኮኖሚው ለዛ ካምፓኒ ለዛ ድርጅት ለዛ ግዙፍ ጃያንት ኩባንያ ማዋጣት ያለበትን እንደ ጉልበቱ እንዳይሆን ምን ያህል ሊፈትነው ይችላል? ፖሊሲ መከራዎች፣ አስተዳዳሪዎች ይህንን የሚሰሙ በኃላፊነት ደረጃ ያሉ ምን ይማሩ? መጀመሪያ የዩኒቲ ዩኒቨርሲቲ ልንገራ። የዩኒቲ ዩኒቨርሲቲ ተማሪዎች አሉ አይደል? እና ተማሪዎቹ በአሁኑ ጊዜ ዩኒቲ ወደ 14000 ተማሪ አለ። ኦኬ ከኬጂ ጀምረን ወደ ላይ ስለምናስተምር የተማሪዎች ዩኒየን እንዲኖር በጣም ነው የምረዳው። እና እነሱ ኦልሞስት ማኔጅመንቱ የሚያደርገውን የሚያውቁ ናቸው። የተማሪዎቹ ፕሬዝዳንት ከኔ ጋር ኦልሞስት አይደለም በፈለገው ሰዓት መጥቶ ችግር ካጠመጥቶ ይነግረኛል። አሁን እነዚህን ተማሪዎች በሙሉ እያንዳንዳቸውን ያላቸውን ኬዝ ሄደህ አቤቱታን ማስተናገዱ ነው የሚሻለው ወይንስ የተወሰነው ሁሉን ነገር ባይሆን እንኳን በዩኒየናቸው በኩል መጥተው ዩኒየኑ 9 ልጆች አሉ፣ እነዚህ መጥተው ይሄ ቸግረናል ሪሰንትሊ አነጋልን ግራጁዌሽን አለን አሁን ቅርብ ጊዜ የምናደርገው ግራጁዌሽን ይሄን ግራጁዌሽን ማድረገው ዝም ብሎ ማኔጅመንት በፈለገው ነገር እንደዚህ አረጋ ግራጁዌት አረጋለሁ ብትል ልጆቹ ኋላ ደስ ላይላቸው ይችላል። ስለዚህ ግራጁዌሽን ግሩፕ ውስጥ የተማሪዎቹ ዩኒየን መሪ አብሮ አለበት መሳተፍ አለባቸው። ምክንያቱም ይሄ እነሱ በዓል ነው። በምን መልክ ማድረግ እንዳለባቸው የሚጠይቁትን ጥያቄ ምናምን ብታስተናግድ መጨረሻ ላይ የትምህርት ቤቱ ትልቅ ውጤት የግራጁዌሽን ነው። እንደ ሰርግ የእነሱን ሰርግ እየደገስክ እነሱን ሰርግ የሚያደርጉትን አለማሳተፍ ሞኝነት ነው። ሰክሰስፉል እንድትሆን ከፈለግ እንዲያምር ከፈለግ አሳትፋቸው። ናው ተማሪዎቹ ቀላል አይደለም፣ ይጠይቁሃል፣ ዲማንድ ያደርጋሉ አለ አይደለም። ሌበር ዩኒየንም ዲማንድ ያደርጋል። ዲማንዱ ሲመጣ ሃንድል የምታደርግበት ጥበብ ነው አንተ መሪነትህን ሊወስን የሚችለው። ተማሪ ሲመጣ አላውቅልህም ነው የምትለው ወይንስ ቁጭ አድርገህ ተማሪ ማለት በተለይ ግል ትምህርት ቤቶች ውስጥ ተማሪ ማለት ብር የሚከፍል ከስተመር ነው፣ በሱ ብር ነው ዩኒቨርሲቲው ሁሉናው የሚጠበቀው ብለህ ካሰብክ እሱን እንደ ከስተመር አርገህ ብትወስደው እንኳን ኮት እሱን ማስደሰት ግዴታ እንዳለብህ ወቅ። ያን ስታረግ ግን ዝም ብለህ ለለበጣ ሳይሆን የሚጠይቀው ጥያቄ ሌጂቲሜት ከሆነ እንዴት ጎበዝ ልጅ ነው እንኳንም የልጅ አፈራሁት ይሄ በኢንዱስትሪ ሄዶ እንደዚህ የሚያደርግ ከሆነ ጥሩ ተማሪ ያወጣሁ ነው ማለት ነው። የእሱን ጥያቄ አንተ ላይ ያመጣህ አንተን ቻሌንጅ ያደረግህ ላይፉ ላይ ገብቶ ቻሌንጅ እንዲያደርግ እያገዝከው መሄድ ነው እንጂ ያለብህ የኮረኮም ኮሚቴር ከሆነ ሲወጣም ደግሞ እንደዛ ይሆናል እሱ። ስለዚህ ወደ ሌበር ዩኒየኑ ስትሄድም አዎ ጥያቄ ይመጣል ከሌበሩ። አዩ እንኳን ትንሽ ሀገር እንደኛነት ያለና ማንም ቤት የተሟላ ገንዘብ የለም። ኦኬ ዝቅተኛ ሰራተኛ ያለው የተሟላ ገንዘብ የለውም፣ የታወቀ ነው አይደለም እንዴ? ስለዚህ ብዙን ጊዜ ድርጅቶች የሚፈሩት ሰራተኛ ብር ይጠይቀኛል።
ጥቅም ይጠይቀኛል ነው። ሌላ ነገር አይጠይቅም። ወንበር ልቀቅልኝ አይልም። የሚጠይቅህ ያንን ነው። አሁን አንተ ማድረግ ያለብህ ይሄው ሰርተናል፣ ይሄ አይነት ገንዘብ አለ፣ ኦኬ፣ ያንተ ድርሻ ይሄ ነው፣ ይሄው እኔ ፋይናንሻል ስቴትመንቶችን ለሌበር መሪዎች አሳያለሁ። ግልጽነት። ከዛ በኋላ ህግ ነበረኝ 5 ነው። ፕሮፊት ካለች ከ5 ትከፈላለች። በአንደኛ ደረጃ ፕሮፊቷ ምንከፍልባት ለመንግስት ነው። የታክስ ግዴታ፣ የሀገር ግዴታ። ቁጭ ብለህ እዚህ ኩባንያ ይዘህ መኪና የነዳ ሴኩሪቲ የጠበቀ መብራት እያበራል መኪና መንገድን እያስተካከለ ለሚኖር እንትን ግብር መክፈል አለብህ። ያ ግብር ኮንትሪቢሽን ለአንተ ለምትጠቀምበት ነገር ነው። የግብርን ፍልስፍና ገና ብዙ ማስተማር ያለብን ስለሆነ ነው። ምክንያቱም ግብር ለምን ተቆረጠብኝ ብሎ ለምን ተቆረጠብኝ የሚለው ሰውዬ በማን አስፋልት መንገድ ላይ የነዳ ነው? በማን መብራት የጠቀመ ነው? በማን ሴኩሪቲ እንትን እያለ ነው? ኦኬ፣ እንዴት ነው ራን የሚያደርገው መንግስት ብሎ ይህን ማስተማር ያስፈልጋል። እንዲያውም አንዳንድ ቀልድ አለ። ደሞዝ ስንት ነው ስለው ተቆራርጦ ይህን የሚደርሰኝ ይላል። ተቆራረጠ የሚለውን ወደ ግብር የሚሄደው ነው። እንዴት ነው ተቆራረጠ የሚለው ማለት ያለበት? እኔ እኮ ደሞዜ 20 ሺህ ብር ነው። ኦኬ፣ ይህን ያህል ብር ደግሞ ለታክስ ይቆረጣል። ይሄ የኔ ኮንትሪቢሽን ነው ለመንግስት እንትን ለሚሰጠኝ አገልግሎት ለሀገሬ ኮንትሪቢሽን ነው ብለህ ኮራ ብለህ በአንደኛ ደረጃ ኮንትሪቢሽን ነው ብለህ ምን። ሁለተኛ ማድረግ ያለበት ድርጅቱ ማደግ አለበት። ኩባንያ ስትመራ ድርጅቱ ማደግ ባለበት መቆም የለበትም። ስለዚህ ለድርጅቱ መስፋፋት የሚሆን ባጀት ያስፈልጋል። ምክንያቱም ሰራተኛውም አሰሪውም ሁለቱም ካልተስፋፋ ድርጅቱ ካላደገ ስታክ ያደርጋሉ። ስለዚህ ሁሉም አምነውበት ድርጅቱ ልክ እንደ ግብር እንደከፈል ነው ለሀገር ለድርጅቱም ደግሞ እድገት የሚሆን ገንዘብ ማስቀመጥ አለ ማስፋፋት። ነምበር 2 ነው አለ። ሶስተኛ የኮሚኒቲ ኃላፊነት አለበት። ዝም ብለህ ሰርቭ አታረግም። አለ አይደለም። የተወሰኑ ነገሮች መጡብሃል። በባጀት አድርገህ የምትሳወጣቸው ገንዘቦች አሉ። በአካባቢው የመኪና መንገድ ዳታ ሊሆን ይችላል። ዋሬቨር ኢት ኢዝ ብቻ የተወሰነ ባጀት ታደርጋለህ። ኮሚኒቲ ሰርቪስ ነው። ማንም ድርጅት የማድረግ አለበት። ተማሪዎችን ማስተማር ሊሆን ይችላል። ስኮላርሽፕ መስጠት ሊሆን ይችላል። ኩባንያውን 3 በአራተኛ ደረጃ ላይ አሁን ሰራተኛው ድርሻውን ማግኘት አለበት። ከዛ ድርሻ 4 5ኛ ለባለ ሀብቱ መስጠት አለበት። እነዚህ 4ቱ የሚያስፈልጋቸው ከሆነ በኋላ ገንዘብ ካለ ፕሮፖርሽናሊ ለባለ ሀብቱ ይሄ በዲቪደንድ መልክ ያንተ ነው። እሱም ኢንቨስት ያደረገው ገንዘብ ሊያገኝ ነው። ከዛ ኩባንያ ውጭ ገንዘቡን ሊጠቀምበት ይገባል። አንዳንድ ነገር ትላለህ። ሪቨርስ አድርገህ ግን ሁሉን ነገር በ5ኛው የምትጀምር ከሆነ ነገሮች ተበላሹ። ኦኬ፣ ገብቶሃል አባባሌ? ስለዚህ በዚህ መልክ ከሆነ ለምን ነው ችግር የሚኖረው? ሌበሩ መጥቶ ለምን አታርግም? ሌበር የተፈጠረው ቅድም እንዳልኩ ጨቋኝ የሆነ ኢንስቲትዩሽን ከሆነ ቮይስ ስለሌለን ቮይስ እንዲኖረን ሌበር እናቋቁም ብሎ ነው። ኦኬ፣ ይሄኛ ሀገር ብቻ አይደለም። አሜሪካ ብትሄድ በአሁኑ ጊዜ አለ። እንዲያውም አንድ ድርጅት ውስጥ ብዙ ሌበር ዩኒዮኖች ሊኖሩ ይችላሉ። በዛው ቁጥራቸው የተወሰነ ነበር ከሆነ አሁን ለምሳሌ ወደ ተለቅ ወዳለ አካባቢ ብትሄድ ወደ አሜሪካ ምናምን እንደ ቦይንግ ምናምን ብትሄድ ሚሽን ብቻ የሚሰሩት ወይም ፓይለቶቹ ብቻ ኦር ምናምኖቹ ብቻ የራሳቸውን ማቋቋም ይችላል። ከአንድ ድርጅት ውስጥ ብዙ ዩኒየን ሊኖር ይችላል። ሁሉም የየራሳቸውን ኢንተረስት እንበልጣለን ምናምን ብሎ ሊወዳደሩ ነው ማለት ነው፣ ሊመጡበት ነው ማለት ነው። አንተ መሪ ከሆንክ እነዚህን ሰዎች እንደንኩሻው በማለት ልጅ ቢኖርህ ልጆች 5 ልጆች ቢኖሩህ እያንዳንዳቸው የተለያየ ዲማንድ ይኖራቸዋል። አለም ልጆች ዲማንድ ሊያመጡብኝ ነው ብለህ ከልጆች ያለህን ቅርበት ማትሰርዝም። የኛው ምን ነገር ይጠይቀሃል፣ ካለ ትሰጠዋለህ፣ ከሌላ ኤክስፕሌን ታደርግለታለህ። ልክ እንደዛ ነው የማየው። እነዛ ሌበር ዩኒዮኖች ልጅ ሆኑ ማለት አይደለም፣ ግን ፍርሃቱ ያለው አኔሰሰሪ የሆነ ነገር ይጠይቁኝና እኔ ደግሞ እምቢ ስላቸው አንግባባም። ሳንግባባ አላለም የኢንዱስትሪ ችግር ይፈጠራል፣ ስትራይክ ይኖራል፣ ይዘጋል፣ ይሄ ኮላፕስ ያደርጋል። ስለዚህ የሚመረጠው ሌበር ባይኖር ይሻላል። ሰው አማራጩ ምንድን ነው? የተወሰኑ ሰዎች ትመርጥና ለአንተ የስ የሚሉ ለእነዚህ ሰዎች ጥሩ ደሞዝ ሰጥና ሌላውን ጭቁን አድርገው እንዲያስተዳድሩት ካደረግ አንተ በጣም እየሄደ ይመስልሃል።
ምክንያቱም እነዚህ የሾምካቸው ሰዎች በየቀኑ አንተን አፕሪሼት እያደረጉ ስለ አንተ ጥሩ ነገር እየተናገሩ ያኛውን ኢንፎርሜሽን እንዳይመጣልህ ዘግተው ይዘው ለተወሰነ ጊዜ ይኖራል። ያ ነገር ትኩትክ ብሎ በጣም ቢያድግ ሊያቆሙት አይችሉም። ስለዚህ አንተ ማድረግ ያለብህ ታች ያለው ተደስቷል ወይ፣ ሰራተኛው ምን ይላል ወደሚለው ያቋቁም፣ ሌበር ዩኒየን ያቋቁም። እንዲ አንዳንድ እኮ ሪቨርስ የሆነ ሲቹዌሽን አውቃለሁ እኔ። ድርጅቱ መሸጥ አቅቶት ተቸገረ እንበል። ኦኬ፣ ለደሞዝ የሚከፍለው ነገር ተቸገረ በል። ሰራተኛው እኮ በነጻ ቅዳሜና እሑድ እንስራ ድርጅታችን ሰርቫይቭ እንዳድርግ እኮ ይላል። ሌበር ዩኒየን ተሰብስቦ ሌበር ዩኒየን እኮ ይጠራል፣ ኑና በነጻ እንስራ እናገልግል ድርጅታችን ሴብ እናደርገው እኮ ይላል። ኢትስ አ ኩዌስችን ኦፍ ትራንስፓረንት መሆንና የምሰራውን ነገር አንድ ነው ብለህ እንደ ሰው አካል አብረ መጓዝ ነው። ሁልጊዜ ዘሪበስ ብቻ አይደለም፣ ሰራተኛም ብዙ ጥቅም ይሰጣል። በአፍሪካ ሀገራት አስተዳደር ለኢኮኖሚው ምን እያዋጣ ይሆን? መቼም አፍሪካ ውስጥ በአስተዳደር ችግር ምክንያት በፋይናንስ በማዕድን አንዳንድ ጊዜ አስተዳደሩን ባለማወቅ ምክንያት እንደ እርግማንም ይቆጠራልና በግብርና በምርት በስታቲስቲክስ አንድ ቦታ ላይ ምን ያህል ምርት እንደሚመረት ከታወቀ በስነ ስርዓት ጥሩ አስተዳደር ካለው መንገድ ከተለየለት መሀል ከተማ ወይም ደግሞ ምርቱን የሚፈልገው ከተማ ላይ ያው ገበያው ሎጂስቲክሱ ምኑ ይቀላጠፋል። ግን ጥሩ አስተዳደር ከሌለ ምን ምርት ቢንበሸበሽ ገበሬ ለፍቶ ቢውል ቢያድር የስታቲስቲክስ ኤጀንሲውም ይሄን ያህል ምርት ተመርቷል ይሄን ያህል ምርት ያስፈልጋል ቢልም በፋይናንስም በባንክም በሁሉ ቦታ ማዕድንም የፈለገ ሞልቶ ቢትረፈረፍ አፍሪካ ውስጥ ኢትዮጵያ ውስጥም እናያለን። ማኔጅመንት አስተዳደር ጥብቅ የሆነ ከሌለ ትርጉም የለውምና በእነዚህ ሁሉ ውስጥ አስተዳደር ለኢኮኖሚው የሚያስፈልገውን ያህል እንዲያዋጣ ምን መሆን አለበት? ቀደም እንዳነሳ ነው አንድ ድርጅት ሆሊስቲክ መሆን አለበት ስልህ ማርኬትም አለበት ውስጥ ሎጂስቲክስም አለበት ውስጥ እንደ ድርጅቱ አይነት የጠቀስከው አንዱ ማይኒንግ ነው ብንል አፍሪካ ብቻ አይደለም የትም ሀገር ማይኒንግ ያመርታል። ዲያመንድ ሊሆን ይችላል ያመርታል። ማምረቱ ብቻውን በቂ አይደለም። ድርጅቱ ማምረት ብቻ አይደለም ስራው፣ መሸጥ መቻል አለበት፣ ገንዘብ መጠቀም መቻል አለበት። ስለዚህ የማዕድን ዲያመንድ ተመርቶ የት ነው የሚሸጠው፣ በምን መልክ ነው የሚሸጠው፣ ኢንተርናሽናል ማርኬት የሚለው ራሱን የቻለ የማርኬቲንግ እንትን ያስፈልገዋል። ገብተዋል። አሁን ኮንጎ የምትወስደው በማይን የታወቀ ሀገር ነው ብለን እንውሰድ። ብዙ የሚጨቃጨቁበት ኤሪያ አለ ከዩጋንዳ ከማነስም ጋር እና ማዕድን በጣም የተትረፈረፋቸው ሀገሮች ናቸው እና አንጎላ፣ ኮንጎ እና ምናምን። ናይጄሪያ ብትሄድ ዘይት ያለበት ሀገር ነው አይደለም? ሰው ለምንድን ነው ብዙ ጊዜ ስለ ኮራፕሽን የምንሰማው? ሰክሰስፉል ስላለመሆን የምንሰማው ለምንድን ነው? አሰራሩን ከኤ እስከ ዜድ ከመጀመሪያ እስከ መጨረሻ ያለውን ሆሊስቲክ የሆነ ስራ አለመሰራቱ። ማምረት ብቻውን ብለህ ዝም ብለህ አምርተህ ከተመረተ በኋላ እንዴት ነው የሚሸጠው ብለህ እስከ መጨረሻው ድረስ የተዘረጋ አሰራር ከሌለ በመካከል የሚገቡት ሰዎች ያን ሂደት በጠቅላላ ያበላሹትና ድርጅቱ የሚያገኘው ጥቅም ለስ ይሆናል። ለምሳሌ ኮንጎ ላይ የሚመረት አንድ አይነት ማዕድን አውሮፓ ሄዶ የሚሸጥ ቢሆን ራሱ ድርጅቱ የሚሸጥ ቢሆን አጥር ይለታል። በመካከል ብዙ ሰው ያሻሻጡ ግንኙነቱ እንትን መስርተው ከሆነ አይ ብሎ ዝም ብሎ ኮንጎ ውስጥ እዛው ጠልፈው እዛው ገዝተው አንዱ ለአንዱ እየሰጠ አንዱ ለሰጠ የሚሆን ከሆነ ኩባንያው ሌስ ጥቅም ያገኛል። ምክንያቱም ሚድልመን መካከል ላይ ያሉትን ሰዎች የሚያገኙትን ጥቅም ሌሎች ወሰዱበት። ለዚህ ነው ሚድልመኖች በብዛት አይኑሩ ይጎዳል የሚባለው። ወደ አገር ቤት ወደ እኛ ሀገር የምትመጣ አንድ የተወሰነ ሰው ከጎጃም የተወሰነ ምርት ጤፍ የሚያመርት ቢሆን
ጤፉን ቀጥታ አምጥቶ ለዲስትሪቢዩተር የሚሰጥ ቢሆንና ወይም ደግሞ በመካከል ለነጋዴዎች የሚሰጥ ቢሆን አንድ አይነት አይደለም። አምራቹ አንድ አይነት ጥቅም አይደለም የሚያገኘው። በመካከል ደላላ ከበዛ ትንሽ ነው የሚያገኘው። ቀጥታ እሱ የሚያቀርብ ቢሆን ብዙ ነው የሚያገኘው። ስለዚህ አፍሪካ ውስጥ ያሉን ነገሮች ለምንድን ነው ስትል በእኔ እምነት ሁለት ችግር አላቸው። አንደኛ የኢንፍራስትራክቸሩ አለመሟላት። ኦኬ፣ ሁሉ ነገር የለንም። ለምሳሌ ሀገራችን እንኳን ወርቅ እንውሰደው። እኔ ወርቅ 20 ዓመት ሰራሁኝ። አምርተን ወርቁን የምንሸጠው ስዊዘርላንድ የሚሸጥ የነበረው ስዊዘርላንድ ላለ ባንክ ነው። የራሱ ወርቁን ወስዶ ሪፋይን አድርጎ ላቦራቶሪ ያለው አላለም ወርቅና ብርን ለይቶ ለብሩ ይሄን ያህል ነው ለወርቅ ይሄን ብሎ የሚሰጠኝ ድርጅት ጋር ነው። እኔ ለ20 ዓመት አንድ ቦታ ብቻ ነው የሚሄድ የነበረው። ከዛ ገንዘቡ ቀጥታ ኮመርሻል ባንክ ይገባ ነበረ። በዛ መልክ ነው የምንሄደው። ያ ሲስተም ስለነበረን ስለዚህ ወርቋ ተጭና ወጥታ እዛ እስክደርስ ድረስ እንከን የላት። ሌላ አማራጭ ሊሆን ይችላል። ከዛ አውጥተኸው ከተማ ውስጥ መሸጥ ትችላለህ። ያ ከተማ ውስጥ አልሸጥኩም። ከተማ ውስጥ አመተህ መሸጥ ትችላለህ። ደላላዎች በብዛት ማድረግ ትችላለህ። ስለዚህ ሁለቱ አሻሻጦች አንድ አይነት አይሆንም። ገብተዋል። ስለዚህ ኢንፍራስትራክቸራችን በቂ ቢሆን ኖሮ ለምሳሌ ኢትዮጵያ ውስጥ ወርቁን ከሲልቨር የሚለይ የሪፋይን ማድረጊያ የለንም። ለዛ እየከፈልኩ ነው። ከምከፍል ያን የሚያደርግ እዚህ ቢኖር አንድ ስቴፕ ጨመረ ማለት ያለቀለት ምርት መሸጥ እንደማለት ነው። ገብቷል አባባል። ቡናም ቢሆን አላለም ያለቀለት የሚለውን ነገር ወደፊት እያበዛን ስንሄድ ሞር እንጠቀማለን ማለት ነው። ስለዚህ አፍሪካ ውስጥ ያለው የሂደት ጉዳይ ነው። የሚደንቀው የእኛን ሮ ማቴሪያል ወስደው ነው እንደገና ሌላ ፋብሪካ አድርገው ቡና የምትወስደው እንደገና የሚበትኑት። ኦኬ፣ ያን ከሚያደርጉ እኛ ፊኒሽድ የሆነውን ፕሮዳክት ለዓለም የምንረጨው ቢሆን የተሻለ እንጠቀማለን። ያ ፋብሪካ አውሮፓ ሆኖ ወይም ሌላ ቦታ ሆኖ ቡናውን ሪፋይን የሚያደርገው ምናምን ከዚህ የእሱ እውቀት ከዚህ ቢሆን ኖሮ ፋብሪካው እዚህ ቢሆን ኖሮ ያለቀለት ፕሮዳክት ትሸጣለህ ማለት ነው። አሁን አንድ ቦታ ላይ ወደ ኢትዮጵያ የሚመጡ መኪናዎች ጎማ የሌላቸው ፊኒሽድ ያልሆኑ ቢመጡ ወይም ደግሞ ኢንጂናቸው ሌላ ቦታ የሚመጣ ሆነ ገጣም ቢባለው መገጣጠም ማለት እሱ ነው። ያላለቀ ነገር ነው። ለዚህ ነው ያለቀ መኪና የሚልኩልን። ሁሉ ነገር አልቋል ተጠቀሙ ማለት ምንም ነገር የለም። አይ መካከል ላይ ብሬክ ኖክ ዳውን እያደረግን የሚባልም ነገር አለ። ለስልጣኔ ለወደፊት ይጠቅማል። ስለዚህ የምነው ስሙ አፍሪካ ውስጥ ያለው አንዱ ቅድም እንዳልኩ የኢንፍራስትራክቸር ነው። ሁለተኛው አፍሪካ ውስጥ ማኔጅመንታችንም ወይም የፖለቲካው ሲስተሙም ምንም ገና የሚያድግ ነው። ኦኬ፣ ኮንጎን ብትወስደው ኦኬ፣ ማዕድን እኮ ከርስ ነው። ናይጄሪያ ብትሄድ ኦይል እኮ ከርስ ነው የሆነው፣ ጥቅም አላስገኘም ሲል ሚስ ማኔጅድ በመሆኑ ነው። ሚስ ማኔጅድ የሆነው ለምንድን ነው ስትል ሁለት ኮምፖነንት ነው ያለው። አንዱ ቅድም እንዳልኩ የኢንፍራስትራክቸር የምናምናምን አለመኖር፣ ሁለተኛ ደግሞ አስተዳደሩ ላይ አጋዥ በመሆን ፈንታ በዝባዥ ሆኖ ከገባ የባስ የተበላሸ ይሄዳል ብዬ አስባለሁ። እነዚህ እየጠፉ ሲሄዱ ስራው አፍሪካ ውስጥ ራሱ አልቆ የሚሄድበት ደረጃ ላይ ሲደርስ የተሻሻለ ይሄዳል ብዬ አስባለሁ። ናው ቱ ቢ ፌር አፍሪካ ውስጥ ያሉ አገሮች ለምንድን ነው አላለም አንዳንድ ጊዜ ኮምፕሌን የሚያደርገው ድርጅቶች ለምን ነው ኮምፕሌን የሚያደርጉት አሰራሩ ላይ ምናምን ስትል ማኔጅ የማድረጉ ጉዳይ እያስቸገረ ስለሆነ አሁን ዝም ብለህ ተነስተህ ሄደህ አየር መንገድን ወይም ደግሞ የወርቅ ማዕድንን ወር ምናምን ሄደህ ዝም ብለህ ልምራው ብትል የትንሽ እውቀት ከሌለ ትቸገራለህ። ግን እውቀቱ ካልቸር የሆነ ሲሄድ እያደገ ሲሄድ ሰዎች እየገባቸው ሲሄዱ እየተረዳዳ ይሄዳል ብዬ አስባለሁ። እና ብዙውን ጊዜ አፍሪካ ይወቀሳል ግን አንፎርቹኔትሊ ወደ ኋላ ነን። ይሄን አክሴፕት ማድረግ ያስፈልጋል።
አውሮፓንም ሌላውንም ዓለም በእኛ ሮ ማቴሪያል ሲጠቀሙ ኖረዋል። ሳውዝ አፍሪካ ወርቅ ማዕዱን ለ90 ምናምን ዓመት ጥርቅ አድርገው ነው የወሰዱት። አፍሪካ እንትን ከመሆናቸው እኛ ሳውዝ አፍሪካ ይጃቃለሁ መሬት ውስጥ ብትገባ ውስጥ ታነል ብቻ ነው መሬቱ ውስጥ ምንም ወርቅ የተረፋቸው የለም። በደንብ አድርገው ነው የወሰዱት። ናው መጡ፣ ሮ ማቴሪያል አገኘ ሄዱ። ወደፊት ደግሞ እዚህ ያለው እየሰለጠነ እያወቀ ምናምን ሲሄድ ሮ ማቴሪያል በመለው። ስለዚህ የጊዜ ጉዳይ፣ የካፒታል ጉዳይ፣ የእውቀት ጉዳይ ነው ብዬ አስባለሁ። ስለዚህ በማማረር ፋንታ የለም ገና ስለሆነ ነው ያድጋል፣ እንደርሳለን ማለት ያለብን ይመስለኛል። ማኔጅመንት ላይ በሀገርም ደረጃ በሀገራትም ደረጃ በሀገር ውስጥ ባለ በድርጅቶችም ደረጃ በግዙፍም ይሁን በመካከለኛ የጊዜን ትርጉም ያልተረዳ ሀገር ግለሰብ ወይም መሪ በጣም አስቸጋሪ ነው የሚሆነውና ጊዜና አስተዳደር ምንና ምንድን ናቸው? ኢትዮጵያውያን ጊዜን መጠቀም በደንብ ነው የምንችለው። ዛሬ እንደሱ ባቀርበው ይሻላል። ምክንያቱም እንደው በቃ ገንዘብ ታይም እናባክናለን፣ በጊዜ ስራ እንሰራ ምናምን ይባላል አይደል? እሱ ለከተማው ነው ለከተማው ነው። ከተማ ደግሞ ኢትዮጵያን አይወክልም። ትንሽ ነው፣ በጣም ትንሽ ነው። 100 ሚሊዮን በላይ የሆነው ህዝብ ታይምን ሲያከብር ልዩ ነው። ምሳሌ ልንገር። አገሬ ያደኩበት አካባቢ ያሉ ገበሬዎች 12ቱን ወር በደንብ አድርገው ያውቁታል። እንደኛ ካላንደር ጽፎ ለጥፈው አይደለም፣ እንደውም ያውቁታል። የትኛው ወር ላይ መዝራት እንዳለበት፣ የትኛው ወር ላይ ዝናብ መምጣት እንዳለበት፣ በየትኛው ጊዜ ማጨድ እንዳለበት፣ በየትኛው ጊዜ ደግሞ መውቃት እንዳለበት፣ ማስገባት እንዳለበት፣ እንደገና ለበልግ ደግሞ ማድረግ እንዳለበት እኛ በኮምፒውተር በላፕቶፕ በምናምን ካላንደር አድርጎ ወይም ደግሞ ዌክ ሚ አፕ በሚል በአላርም ክሎክ የሚሰራ መሰለን። ከዚህ የተሻለ የታይሚንግ ትመናል። በደንብ አድርገው ነው ታይም የሚጠቀሙት። የሰርግ ጊዜያቸው ሁሉን ነገር ካስገቡ በኋላ ጥር ላይ ለምን ሰርግ የሚያደርጉት? በየካቲት እህል ክትት ገባ፣ አለቀ፣ ሀብታም ሆኖ አሁን ደግሞ እንደሰት። ከዛ ደግሞ ወደ በልግ ይሄዳሉ። እንደው ዝም ብሎ በፈቀደው ቀን ሰርግ አይደረግ። ታይሙን 12ቱን ወር ፐርፌክትሊ የሚጠቀም ሶሳይቲ ያለበት ሀገር ነው። ኦኬ። ቅዳሴ በለው ቤተ ክርስቲያን ቅዳሜ እሁድ የመግቢያው የመቀደሻው ሰዓት፣ መውጫው ሰዓት፣ አሃዱ የሚባልበት ሰዓት። ኦኬ። ይህን ኮመንሊ በደንብ አድርጎ አክብሮ የሚሰራ ህዝብ ነው። ሰው መቅበር ለቅሶ ቢመጣ ምናምን ከሰዓት በኋላ ከሞተ ይደር፣ ጧት ላይ ከሆነ ጧት ይቀበር። ይህ ሁሉ ከየት የመጣ ነው? ታይም መጠቀም አይደለም እንዴ? በደንብ አድርገው ነው ታይም የሚጠቀሙት። የእኛ ፈተና የሆነው አዲስ አበባ ወይም ትንሽ እነዚህ ከተማ ተደምረው እነሱ ናቸው ኢትዮጵያ ብለን ማመናችን ነው። ያኛውን እየረሳን ከነሱ መማር አለመቻላችን ነው ያስቸገረን። ስለዚህ እኔ ለዚህ ነው ካላንደሮቹ አንዳንድ ሰዎች ምን ይላሉ፣ ለምን የአውሮፓ ካላንደር አናረገውም፣ ለምን በሁለት ካላንደር የሚጠቀሙ የሚል ሰዎች አሉ አለ። የኛው ካላንደር ገበሬው ሲጠቀምበት ከበዓል ጋር በማርያም ጊዜ እናረጋለሁ፣ ሰኔ ማርያም ላይ ይሄን አረጋለሁ ሲል ጭንቅላቱ ላይ ሲወርድ ሲዋረድ የመጣ ካላንደር ጭንቅላት ውስጥ አለ። ያን ዲስተር ማድረግ ይሆናል። ገብቷል። ስለዚህ በሁለቱ መጠቀም ይችላል ተብሎ ሰው ዝም ብሎ ያስቀመጠው ለዚህ ነው ብዬ አስባለሁ። ወደኛ ስንመጣ ስለዚህ ገበሬው ምትወስደው የሱ ሊጨርስና ምርት እንዳይበላሽበት ማለት ነው። ገበሬው ምትወስደው ቅድም እንዳልኩ አመቱን በሙሉ አድርጎታል። ሌላው ደግሞ ስራ ሲገባ መቼ ነው ማረስ ያለበት፣ መቼ ነው መዝራት ያለበት፣ መቼ ነው ማጨድ ያለበት ምናምን የሚለውን ነገር ያውቃል። ኢቨን ቱ ዘ ኤክስቴንት ዝናብ እንኳን ቢቀርበት ያለውን ገልብጦ ሌላ ቶሎ የሚደርስ እህል፣ ይሄኛው እህል ይህን ያህል ጊዜ ነው የሚወስደው ለማፍራት፣ ይሄኛው ይህን ያህል ጊዜ ነው። ከየት መጣ? ግዴታ ዩኒቨርሲቲ መግባት ያስፈልጋል እንደ ይህን እውቀት ለማድረግ? ይሄን መጽሐፍ ይሄኛውን ማድነቅ ይኖርብናል መጀመሪያ። ስለዚህ ታይም አጠቃቀም ያለ ነው አለ። ወጣቱና እኛ ተማርን የምንለው ከዛ ራቅ እያልን ከተሜ ከሆን በኋላ አሁን የምንለካው ታይምን 24 ሰዓት ላይ የምናደርገውን ስራ ነው አይደል? ጥሩ። አዲስ አበባ ያለ ሰው ብትወስድ የታይም አጠቃቀሙ ምን ይመስላል ብለን እንውሰድ። 24 ሰዓት አለን። ደጋግሜ ተናግሬዋለሁ።
24 ሰዓት 3 ስምንቶች አሏት። አንዱ 8 መተኛት ነው፣ አንዱ 8 ቢሮ አካባቢ ነው፣ አንዱ 8 የት ያችን ሶስተኛውን 8 በትክክል የማይጠቀሙ ህዝብ ነው ታይም ዌስት የሚያደርገው። በዛ 8 ሰዓት ላይ አረቄ ማምሸት ይችላለሁ። በዛ 8 ሰዓት ፓርታይም መስራት ይችላለሁ። በዛ 8 ሰዓት ልጆችን ኮች ማድረግ ይችላለሁ፣ ማስተር ማድረግ ይችላለሁ። በዛ 8 ሰዓት ዘመድ ልጠይቅ ይችላለሁ። በዛ 8 ሰዓት ጸሎት ላደርግ ይችላለሁ። ቤተክርስቲያን ልዩ አገልግሎት መስጠት ይችላለሁ። የሚለያየን አንዱ ያችኛውን ሶስተኛውን 8 ሰዓት አጠቃቀማችን ነው። ገበሬው ውስጥ የለም ባይዘው ገበሬው 8 ሰዓት ሄዶ ሲሰራ ይውላል እስኪመሽ ድረስ። ሌላውን ለጥ ብሎ ይተኛል። እንደገና ተነስቶ ደግሞ ያንን ስራ ይሰራል። ሌላ ፓርታይም ምናምን የሚያስፈልገው ነገር ውስጥ የለም። ስለዚህ እኛ አንዱ ስህተታችን ያቺ 8 ሰዓት በትክክል አለመጠቀም ነው። ሁለተኛ እዚህ ከተማው ላይ ለምንድን ነው የምትጣደፈው? ታይም ኢዝ ኤ ቨርቹ ይላሉ። ምን አጣደፍ ምን ለማድረግ ነው ሲልህ እውነት አላት ውስጧ። ለምን ነው በላይ ቢሮ ሄዶ አንድ ሰው አዲስ አበባ ውስጥ የቢሮ ሰራተኛ ቢሆን የመንግስትም ይሁን የግልም ይሁን የመመራኋቸው ድርጅቶች ከ8 ሰዓት ስራ ውስጥ ስንቷን ሰዓት ነው ኢፌክቲቭ ስራ የሰራው? የማኪያቶ ታይሙን ተው፣ የሚያወራበትን ታይም ተው፣ ስልክ የሚያወራበትን ተው። መኖር ስላለበት ይኖር፣ ላይፍ ነው ማድረግ አለበት። ኢፌክቲቭሊ ግን ስራ ሰራ የሚለው ኢንዱስትሪ ከሆነ አይ ምርት የሚያመርት ቢሆን ቦትሎች፣ ሚሪንዳዎች የሚያይ ቢሆን በዛ ትለካዋለህ። ቢሮ የተቀመጠውን ሰውዬ እንዴት አድርገህ ነው የምትለካው? ዛሬ አንድ ደብዳቤ ጽፋለሁ ብሎ ከሆነ እሷን ደብዳቤ ሜቢ ዘሆል በ8 ሰዓት እሷን የሰራው ሌሎቹ ሰዓት ውስጥ። ስለዚህ ኢፌክቲቭሊ ስራ የምንሰራው እኛ ከ8 ሰዓት ውስጥ ስንቱ ሰዓት ነው? 5 ሰዓት ሰርተን ከሆነ ወርቅ ነው። በጣም በጣም ጥሩ ነው ብዬ አስባለሁ። ኦራይት፣ ይሄ አንዱ የታይም ሚስ ማኔጅመንታችን ነው ብዬ አስባለሁ። ሁለተኛው ስለዚህ ለምን ትጣደፋለህ ለምን የሚለው ነገር ትንሽ ያስቸግሩናል። ለዚህ ተብሎ ምን ይደረጋል? በሰዓት እንድትገባ አሻራ እንትን ማድረጊያ ፈርመ መግባት ምናምን። ይሄ ለእኔ ፌክ ነው። 26 ኩባንያ መርቻለሁ። አንዳቸውም ኩባንያ ላይ ፈርሞ መግባት ለ25 ዓመት አላረኩም። ሪስፖንሲብል እንዲሆን ታረገዋለህ፣ ስራውን ትሰጠዋለህ፣ ስራውን መጨረሱን ትከታተላለህ እንጂ ስለፈረመ ሰራ ማለት አይደለም። ፈርሞ ቁጭ ማለት ይችላል፣ ለሰው ሊያስፈርመው ይችላል። በአሻራ ገባ ሰውዬው ወጥቶ ሊሄድ ይችላል አይደለም። እንዲያውም አሁን ፍሌክስ ታይም የሚባል ነገር አለ አሜሪካ ውስጥ። ፍሌክስ ታይም ማለት ስራ ይሰጥሃል፣ ሞባይልን ይዘሃል፣ ብትፈልግ ቤት ስራው ብቻ በሳምንት ላይ የተወሰነ ነገር ፕሮዲስ አድርግ ተብልሃል። በሳምንት ፕሮዲስ ታደርጋለህ። የትም ቦታ ስራው፣ በፒጃማ ቤት ቁጭ ብለህ ስራው ዳዝማር የምትለካው ደሊቨር አድርግልኝ ይልሃል። ገብቶሃል? ወደዛ እየሄደ ነው። እንዲያውም በኮቪድ ምክንያት ሰው ሁሉ ቤቱ ቀረና መጨረሻ ላይ ተማሩ በሱ እንደገና ወደ ቢሮ ኑ ሲሏቸው አንመጣማል። ብዙዎች ሌላ የስራ ባህል ተፈጠረ። አይኸው ገብቶሃል? እና ነው ሌላ ባህል ነው እናበላሻለን ታይም የምንለው። ሰርግ ቢኖር ተጠርተሃል እና የተባልከው 7 ሰዓት ነው። አንተ ለምንድን ነው 8 ሰዓት የምትሄደው? ለምን ነው 9 ሰዓት የምትሄደው? ቢኮዝ አንሪትን የሆነ ከልቸር ፈጥረናል። በ7 ሰዓት ሰርግ መጠራት ማለት ሙሽራው የሚመጣው ከ2 ሰዓት በኋላ ነው የሚለው ሰው ይመጣል። ይሄን ሳንጽፈው ራሳችን የፈጠርነው ከልቸር ነው። ከልቸር ሆኖ ሳይሆን ራሳችን የፈጠርነው ስለሆነ ሊጠፋ የሚችል ነገር ነው። አውሮኛ ጋር ስቲክ የሚያደርግ መሆን ያለበት። አንዳንድ ቦታም የጠፋ ነው። ለምሳሌ ትልቅ ሆቴል እንደ ሸራተን አይነት ቦታ ላይ ሰርግ ቢደረግ ከምሽቱ 1 ሰዓት ና ብትባል 12 ሰዓት ላይ ነው የምትሄደው ቦታ ለመያዝ። ሌላ ቦታ ላይ ቢሆን ደግሞ ብትጠራ 2 ሰዓት ዘግይተህ ነው የምትሄደው። ለምን? አየሁ እኛ ራሳችን አውቀን ያደረግነው እንጂ ሲወድ ሲዋረድ የመጣ የኢትዮጵያውያን ጠባይ ነው ልትለኝ አትችልም። ቅድም ነግሬሃለሁ ኢትዮጵያውያኑ የት ቦታ እንዳሉ። ኦኬ፣ ሌላው ከልቸር ያደረግነው ወይም ደግሞ ታይም ላይ የምንገልበት አንዱ ስብሰባ ትሄዳለህ ላሉ ሽማምንት ያሉበት ስብሰባ ሊሆን ይችላል፣ ትልቅ ስብሰባ ሊሆን ይችላል።
ልክ እንደ ሰርጎ አስቀድመህ ትገባለህ ምናምን። ከዛ በኋላ ያዘጋጁት ሰዎች ወይም የሚጠበቅ እንግዳ ይኖራል። አሁን 1 ሰዓት 2 ሰዓት ትጠብቁች ትላለህ። ምክንያቱም የተወሰኑ ሰዎች ሰው ከገባ በኋላ ነው የሚመጡት፣ አስቀድሞ አይመጡ። እንዲያውም ጠይቀው ሞልተዋል አዳራሹ ሬዲ ነው ወይ ምናምን ብለው ይገባሉ። ለምንድን ነው የፈጠር ነው እኛ ራሳችን የፈጠር ነው። ልክ አሁን ሰርግ ላይ ሙሽራው ሳይመጣ አይበላም። እዛ እየጠማህ ጠረጴዛ እንትኑ ላይ ቁጭ ብሎ መጠጡ አንተ ሙሽራ እስኪመጣ ድረስ ዝም ብለህ ትጠብቅ የለም። ሙሽራ ደግሞ ዘጌት ብሎ ሲመጣ ነው የሚሻለው፣ ሞላ ሲል ቤቱ ይላሉ። ሹማምንትም የሚመጡት ሞላ ሲል ቤቱ ነው። አየው ገብተዋል። ይሄን ትልቅ ሰዎች የሚመጡት በዛ መልክ ነው። ማንም ይሁን የሃይማኖት መሪ የሚሆን ምናምን እና ይሄ የታይም አጠቃቀማችንን ያበላሻል ብዬ አስባለሁ። ግን እኛ የፈጠር ነው እንጂ ከሲወርድ ሲዋረድ የመጣ የኢትዮጵያ ከልቸር ነው። ኢትዮጵያ ውስጥ እኮ ታይም ኢሹ አይደለም የሚሉ ወጣቶች ስለ ሀገር ቤት አያውቁማል። ስለ ኢትዮጵያውያን ታይም በደንብ አድርገን ነው የምናከብረው። በደንብ በታይም የሚሰሩ ሰዎች አሉ። ከተማ ያለ ነው ግን ያን ታይም እያከበርን አለ። አሁን ወደ ትምህርት ቤት ውስጥ ነው ያለሁት አሁን አይደለም። አስተማሪ በታይሙ መግባት አለበት። ምክንያቱም 45 ደቂቃ ተሰጥቶታል፣ 50 ደቂቃ በሰዓቱ ገብቶ በሰዓቱ መውጣት አለበት አለ። በትራንስፖርት ምክንያት ይሁን በምናምን ምክንያት ይሁን አስተማሪው በሰዓቱ አይገባም ብለን አስዩም አድርገናል። ምክንያቱም አየነው በኤክስፐሪመንት። ስለዚህ አሁን የተፈጠረው ምንድን ነው? አንድ አስተማሪ ተማሪዎች ይጠብቃሉ 15 ደቂቃ ሌት ከሆነ አይመጣም ማለት ነው ብለው ልጆች ይበተናሉ። አየው 15 ደቂቃን ባህል አደረግናት። መሆን የነበረበት 15 ደቂቃ መኖር የለበትም። ክላስሩማ 15 ደቂቃ በሬሽዮ ወስዳት ከ45 ደቂቃ ትልቅ ታይም ስለሆነች ተጣድፎ መጥቶ ያን የሚሰራው ጥሩ አይደለም ብለን ወደ ከከልቸር አውጥተን ታይም መከበር አለበት ማለት። ስለዚህ አንዳንዶቹ እኛ የምንፈጥራቸው እንትኖች ባህል ናቸው እያልን እንዳንቀበላቸው ነው። እዚህ ከተማ ብዙ ስለምሰማ ነው ምን አስቸኮለ ሰርግ 6 ሰዓት ነው ይሳል። አይ ግድ የለም እኮ 2 ሰዓት በኋላ ምንሄድ ምን ማዘል። እንዲያውም መሆን ያለበት መዝጋት ነው። እዚህ ሰዓት ኑ ብለሃል፣ ከዛ በኋላ የመጣውን ሰው መዝጋት ነው። እኔ አንድ የማረገው ጥበብ አለ። ሰርግ ምናምን አድርጌ አውቃለሁኝ። በታይም ነው ሁሉ እታወቃለሁ። በታይም ስብሰባ በሚሄድበት ጊዜ ሰዓት ስብሰባ የሚጀምረው 2 ሰዓት 8 ሰዓት ላይ ከተባለ የመጣው ሰው 20% ይሁን 30% ይሁን እንደዝማረ በዛ ሰዓት ላይ መጀመር አለበት። ኦኬ። ስለዚህ ያመልጠኛል ጠባዩ የዛ አይነት ነው ብሎ ይመጣል። ሸራተን ለምን ነው ቶሎ ብሎ ይመጣል ያልኩ የቅድሙ ወንበሩ ያመልጠኛል ምፈልጋት ጥሩ ቦታ እንዳገኝ ብሎ ነው የሚመጣው። ስለዚህ አውቀን ያደረግነው እንጂ ከአቅም በላይ ሆኖ አይደለም። ከአቅም በላይ ሆኖ አይደለም። ቆንጆ ጊዜ ከተማ ላይ እንግዲህ ገበሬው ለፍቶ አዳሪው ከተማ ላይ ነው እንግዲህ ፖሊሲም የሚቀረጸው ሁሉ ነገር ውሳኔም የሚተላለፈውና ከተማ ላይ ያለው የጊዜን አጠቃቀም አለማወቅ አለመረዳት በጉድ ገቨርናንስም ቢሆን በመልካም አስተዳደርም ቢሆን ቢሮክራሲ የሚባል ነገር አለና ዞሮ ገበሬውን ለፍቶ ኗሪውን ያው ይረብሻል። መቼም መሀል አገር ያለ የጊዜን አጠቃቀም የማያውቅ ከተሜው የሰለጠነው ህዝብ ፖሊሲ መከርም ሊሆን ይችላል፣ ውሳኔ አሳላፊም ሊሆን ይችላል። በየደረጃው ታች ድረስ ሲወርድ ጊዜን መበደል በአግባቡ አለመጠቀም ከፊት ለፊት በጣም ብዙ መስተናገድ ያለበት ፍሮንት ላይ ሰው እያለ አንዱን ወረቀት ይዞ መታሸት ያው ከእውቀትም ማነስ ሊሆን ይችላል፣ ከቅንነትም መጥፋት ሊሆን ይችላል። ብዙ ነው ነገሩና ምን ማድረግ ይቻል ይሆን ታዲያ? ከተማ ላለው ተቀጥሮም ለሚሰራ በግልም ቢዝነስ ውስጥ ፍሩትፉል ለመሆን ውጤት ለመቁጠር የሚሮጥ ሰው ታይሙን በትክክል ማኔጅ ባለማድረጉ ምክንያት ያማረራል። በእርግጥ የራሱንም ታይም ማኔጅ የሚያደርጋለ፣ ግን ደግሞ የኔን ታይም ማኔጅ አድርግ ያለው ብሎ አገልግሎት ፈልጎ በመንግስት ቤትም ይሁን በሌላኛውም ቢዝነስ ለመስራት ሲሄድ ታይሙን እዛ ያለው ስላልሰለጠነ ወይ ስለማይናበብ እንዲህ ያለ መደነቃቀፍና ያለንና ከተማ ላይ እና ከተሜነቱ ያው ከከተሜው ሰልጥኗል እንዲህ ነው ይባላል። ግን
ታይም ማኔጅመንት ላይ ግን እስካሁን ድረስ የቢሮክራሲው ምኑ ራስ ምታት ነውና እንደው ምን ይሻላል? ስራህን ለመስራት ዲሌው የት ቦታ ላይ ነው ብለህ እንደማሰብ ማለት ነው። ለምሳሌ ከተማ ላይ ብትሆን አንተ አንድ የተወሰነ ስራ አለህ። የተወሰነ ግብዓት አንድ ቦታ ሄደህ ማምጣት አለብህ። ያ ግብዓት ካልመጣ የጀመርካት ስራ አትቀጥልም፣ ትቆምብሃለች አይደለም። ያቺ ግብዓት ግዴታ አስፈላጊነት። ስለዚህ ሄድ ከአንድ ቦታ በምትሄድበት ጊዜ ያኛው የታይም ማኔጅመንቱ አንተ ብትጣደፍም የዛኛው ታይም ማኔጅመንት ከአንተ የተለየ ከሆነ ቀኑን በሙሉ ሊበላብህ ይችላል። ስለዚህ አንተን አፌክት ማድረግህ ማለት ነው። ሁለተኛ የምትሄድበት የምትጓጓዝበትም ነገር ቢሆን እሱም ኤፊሽንት ካለ አይደለ። ስለዚህ እነዚህ አይነት ብዙ አይነት ፋክተሮች ይኖራሉ። የምናደግ አገር ስለሆን አንድ ቦታ ላይ በጣም ኤፊሽንት የሆነ ታያለ፣ አንድ ቦታ ላይ ዘቅ ያለ፣ አንድ ቦታ ላይ ምናምን ይኖራል። ይሄ ይኖራል ብሎ ማመን ጥሩ ነው። ሁሉ ነገር ገና ኢንፍራስትራክቸራችን በታይም በዚህ ሰዓት መጣለሁ ብለህ አሜሪካ በዚህ ሰዓት መጣለሁ ካልክ ስንት ነው ዲስታንስ ብለህ በታይም ቀብ ትላለህ። እዚህ ግን በዚህ ሰዓት መጣለሁ ግማሽ ሰዓት መንገድ ነው ብለህ ካሰብኩ በኋላ መንገድ ተዘግቶ ሊሆን ይችላል፣ ተበላሽቶ ሊሆን ይችላል፣ ትደናቀፋለህ። ይሄ በሂደት የሚሻሻል ነገር ነው። ተስፋ የሚያስቆርጥ እንትን አይደለም። ቢሮ ላይ ደግሞ ሄደህ ሰርቪስን የማግኘት አይነት ነገር ወይም ደግሞ ዲል የምታደርገው ጋር ያለው የስራ እንትን መንዛዛት ብዙ ፋክተሮች አሉት። ለእያንዳንዳቸው የራሳቸው ፋክተሮች አሉ። ፋክተሮቹ ጊዜያዊ ናቸው ብሎ ማመን ያስፈልጋል። ለመጠናከር ተስፋ ላለመቁረጥ ወደፊት ለመሄድ ካስፈለግ ዘላለም እንደዚህ ይሆናል ብለህ አታስብ። ለምሳሌ ዛሬ የተወሰነ ነገር ስለ ቤት ዲጂታል ካርታ ለውጥ ልውሰድ ብትል ራሱን የቻለ የተሰራለት ታይም አለ። እንደውም አንዳንድ ቦታ ላይ ስትሄድ ይህን ነገር ለማድረግ በዚህ ሰዓት ያልቃል ምናምን የሚልም አለ። ይሄ ሙከራው ቆንጆ ነው። መለጠፉ ራሱ የከልቸር ለውጥ ነው። መለጠፉ በዚህ ሰዓት ነው የምትስተናገደው ብሎ መጻፋቸው ቆንጆ ነው። አትሊስት እሱን ይዘህ ትገባለህ። ሰውየው ምናልባት አንድ ሰዓት ያልቃል የሚለውን 4 ሰዓት ወስደበት ሊሆን ይችላል። እሱ ኦኬ ትላለህ። ግድ የለም ብቻ አትሊስት አውቀዋል፣ እሱም ያውቃል። አንተ ለምንድን ነው ዲሌይድ የሆነው በምትልበት ጊዜ የኢንፍራስትራክቸር የመሟላት ጉዳይ ሊሆን ይችላል። መብራት፣ ስልክ፣ ኮምፒውተር ዋዴቨር። ይሄ ከቆሳቁሱ በኩል ያለው ጉድለት ነው። ሁለተኛው ከሰውየው ጋር ያለው ጉድለት ነው። የሚያስተናግድ ሰውዬ ያለው የቢሮክራቲክ ኢንቫይሮንመንት ነው። ለምንድን ነው ሰውየው ቢሮክራቲክ የሆነው? ለምን ነው ቢሮክራሲ ተንዛዛው ስትል ሰውየው ብቻ አይደለም፣ ሲስተሙ አንቆት ከሆነና ፕሮሰሱን አራዝሞት ከሆነ ፕሮሰሱ ነው ጥፋተኛ ሆነው ማለት ነው። ፕሮሰሱም ቆንጆ ሆኖ ሰውየው ቅን ሳይሆን ወይም በሌላ ምክንያት በልዩ ምክንያት ዲሌይ የሚያደርግብህ ከሆነ አሁን ደግሞ ሰውየው ነው ይሹ። ዝም ብለህ አናላይዝ ላርገው ብለህ ከተጓዝክ አንደኛው አግባብ የሌለው አይነት የሙስና አይነት ስራ ውስጥ ይገባል ብለህ አስብ። መሆን ያለበት ሙስና ነው ብለህ ዝም ብለህ በማቆም ሳይሆን ሙስና ሊሆን የቻለው ለምንድን ነው ብለህ ስትሄድ ነው ፕሮብሌሙን የምትቀርፈው። ኦኬ ሙስና አንደኛው ትራንስፓረንት በአቀማመጥ በምናምን እስኪ ይሄን ላርግ ብለህ ልታሻሽል ትችላለህ። በሁለተኛ ሰዎችን ትመክራለህ፣ ምናምን ታደርጋለህ። እነዚህም በቂ አይሆንም። መጨረሻ ላይ ዝም ብለህ ስትመለከት ለምንድን ነው ሰውየው እንደዚህ ይህን ያህል ገንዘብ የፈለገው ምናምን ብትል ሜቢ ለኑሮ አስቸግሮታል። ጀስት ካንት ሊቭ በደሞዝ ብቻ መኖር አልቻለም። አንዳንዱ ሁሉ ነው ማለት አይደለም፣ ያድርግም ማለት አይደለም። እኔ ማወራው ያለ ከሪዝኖቹ አንዱ መኖር አቅቶ ሊሆን ይችላል ብለህ ማሰብ አለ። ኦራይት አበበ ገብተዋል። እና እነዚህን ነገሮች በታይም እየተሻሻሉ ይሄዳሉ። ይህን የማያውቅ መሪ አለ ብዬ አላስብም። ይህን የማያውቅ ሰው ያለ ብዬ አላስብም። ይህ ሰውዬ እኮ ተቸግሮ ነው ይህ የሚያደርገው ወይም ደግሞ ሲስተማችን ገና እኮ ሀብታም ስላልሆን ነው ገና እኮ የሚለው ነገር ሁልጊዜ መነገር ያለበት ነው። እኔ ማልወዳት አፕሮች ኢትዮጵያውያን ምንስሙ ሙሰኞች ናቸው፣ ኢትዮጵያውያን እንደዚህ ናቸው የሚለው አይመቸኝም።
እኛ ሰው ፈጣሪ ነው የምንፈራ። ኦኬ ኦራይት። የተወሰነ ጥፋት አጥፍተህ ከሆነ ፈጣሪ ይህን ይቅርታ አድርግልኝ አድርጌያለሁ ብለህ ቤተክርስቲያን የምትሮጥ ትንሽ ኮራ ያልክ መለመን የማትፈልግ የሰው ነገር ለመውሰድ ተሳቀህ የምትወስድ ይሄ ከልቸር ከውስጣችን እንዳለ ማወቁ ጥሩ ነው። ለምን ነው የምናገረው? ዝም ብለው ናይጄሪያም እንደዚህ ነው። ሙስና የሚለው ወርዱ ራሱ አሁን ነው የመጣው፣ አልነበረም። ኮራፕሽን የሚለው እንግሊዝኛ ነው። ሙስና የሚለው አሁን የመጣ ነው። ድሮ የነበረችው ጉቦ የሚባል ስም ነበር እና ላላ አርገህ የምታያት ነገር የተወሰነ ኤሪያ ላይ ብቻ አለች። ስለዚህ ፍርሃት የት ላይ ነው ብትለኝ፣ ሙስና እኮ ፓርት ኦፍ አወር ከልቸር ብለን ማመን ስንጀምር አገር እያጠፋ ነው። አይ የለም ይሄ ሙስና ጊዜያዊ ነው። አገራችን ስታድግ ትልቅ ስንሆን የሰው ነገር የመውሰድ ጸያፍ ነው ብለን የምናምን ፍጥሮች ስለሆነ ሃይማኖተኛ ሕዝብ ስለሆነ ባህሉም እንደዛ ስለማይፈቅድለት አላ አይደለም ይሄ ይጠፋል። አሁን የጊዜያዊ ጉዳይ ነው፣ ባህል እንዳይሆንብን እንጠንቀቅ እያሉ መጓዙ አስፈላጊ ነው ብዬ አምናለሁ። ቢሮክራቲክ ነው ሲባል እሷን ትንሽ ቢሮክራሲ የሌለበት ሀገር የለም። ምክንያቱም ቢሮክራሲ እንደ ኮሌስትሮል ነው። ኮሌስትሮል ለሰውነት አስፈላጊ ነው። ቢሮክራሲ ለስራ አስፈላጊ ነው። የስራን ጠባይ ነው እንጂ የሚገልጸው ቢሮክራሲ በሽታ አይደለም። ኮሌስትሮልም የተወሰነ እንትን ያስፈልገዋል ሰውነት፣ ለዚህ ነው የሚመረተው። ችግሩ ያለው ሲበዛ ነው። ጉበት ብዙ ስብ ፈጥሮ ቲዩብ ላይ አርተሪውስ እየወሰደ እየለጠፈ የሚዘጋብህ ከሆነ አሁን በስተዋል ትላለህ። ስለዚህ ኮሌስትሮል ችግር አለብኝ በስተብኝ። የቢሮክራሲ ችግር አለ ስንል ከመጠኑ አልፏል፣ ተንዛዝቷል ማለት ነው እንጂ ቢሮክራሲ የሚለው ወርድ ይሄ ቤት ቢሮክራሲ ነው ብለህ አትሄድም። ይሄ ቤት ተንዛዝቷል፣ በስተዋል ቢሮክራሲ ብትል ያምራልና ቢሮክራሲን ለማጥፋት አይደለም የምንጥረው። ቢሮክራሲ አሰራሩ ትክክለኛ ሆነው በታይሙ የሚያልቅ እንዲሆን ነው መሞከር ያለብን። እንዲያውም ወደ ዩኒቨርሲቲ ብትሄድ ፕሮፌሽናል ቢሮክራሲ ነው የሚባለው። አካዳሚክስ ያስፈልጋል ማለት ነው። ያስፈልጋል። ቢሮክራሲ ደረጃ ነው፣ ስቴፕ ደረጃ ነው፣ ስራው ነው። ለአንተ ስመጣ የምታደርገው ነገሮች ምናምን ፐርፌክትሊ በ5 ሰዓት ጨርስላለሁ ብለኛል። በ5 ሰዓት ጨርስ። ቢሮክራሲ ቆንጆ ነው። ስታበዛው ሲንዛዛ ቅድም እንዳልኩ እየበዛ ሄዳል። በጣም ጥሩ ነው የተመለሰው። ነገሮቹን በጣም የሚያጓጉ ናቸው ጨዋታዎቹ፣ ትምህርቶቹ በጠቅላላ። ለማጠቃለል ያህል የጉድ ገቨርናንስ ሲባል የዚህ የመልካም አስተዳደር እንግዲህ እንዲስተካከል እንዲሻሻል ምን ይበጃል? በእርግጥ አሁን በወረዳ ደረጃ በክፍለ ከተማ ደረጃ የተለያዩ የመንግስት አገልግሎቶች ወደ አንድ ማዕከል እየሆኑ ጀምረውታል፣ መንገዱን ይዘውታል እና እንዲስተካከል እንደው ጥንቅቅ ያለ ነገር እንዲሆን ምን ይመከራል? ገቨርናንስ የምለው ሁለት አይነት ነው። ድርጅቶችም ሁለት አይነት ነው። አዘር ፕሮዳክት የሚያመርቱ ናቸው፣ ምርት፣ ወይም ደግሞ አገልግሎት የሚሰጡ ናቸው። አገልግሎት የሚሰጡት ብዙ ይቸገራሉ። ምክንያቱም ፕሮዳክቱ በፕሮዳክቱ ልትለካው ስለምትችል። አገልግሎት የሚሰጥበት አካባቢ ላይ ያለው አሰራር ከጊዜ ወደ ጊዜ የተቀላጠፈ ይሄዳል። እንዳልኩ ኢንፍራስትራክቸር ያስፈልገዋል። ዌል ኤኪፕድ የሆኑ ሰዎች፣ ስኪል ያላቸው ሰዎች፣ በዛ ጉዳይ ላይ ስኪል ያላቸው ሰዎች እየመጡ ሲሄዱ እየተሻሻለ ይሄዳል። ቴክኖሎጂ እያገዘ ይሄዳል። ወደፊትና አርቲፊሻል ኢንቴሊጀንስ ምናምናን ይመጣል ሲባል ብዙ ሰው ሲደነግጥ ሰማለሁ፣ ወይም ደግሞ ሚስ አንደርስታንድ ሲያደርጉትም አያለሁ። እና እነዛ ቱልስ ልክ ሞባይልህ እንደ ቱልስ እንዳገለገለህ ከዛ በፊት የነበሩት ነገሮች እንዳገለግሉህ ያገለገለ የሚሄድ ጎንህ መጥቶ ቁጭ የሚል ሲስተም ነው ብለህ ማሰብ አለብህ። አርቲፊሻል ኢንቴሊጀንስ ጠላት አይደለም። ሁለተኛው ልክ እንደ ኢንተርኔት ዘመን ኢንተርኔት ካፌ የነበረበት ጊዜ አስታውሳለሁ። አዚፍ አንድ ቦታ ላይ ሄደ ብቻ የምትሸምተው የምትጋርደው አይደለም። ስለዚህ ይሄኛውም አርቲፊሻል ኢንቴሊጀንስም ሲመጣ ያግዘናል፣ ያሻሽለዋል። ባጭሩ ብዙ ሳንል ምንድን ነው አርቲፊሻል ኢንቴሊጀንስ ብለህ ብትጠየቅ በአንድ ቃል መናገር እችላለሁ።
አንድ ላይ የተቆለለ ዴታ አለ። ያን ዴታ ሰብስቦ የያዘ አካል አለ፣ ግዑዝ የሆነ መሽን። እኔ ዶክተር በሆን ሐኪም በሆን አንድ ችግር ቢያጋጥመኝ እዛ አክሰስ ካለኝ አማክረኝ እለዋለሁ ጓደኛዬ አርቲፊሻል ኢንቴሊጀንስ ይሄ ገጥሞኛልና ምን ይሻለኛል ብለው አይ እስከ ዛሬ ከተጠራቀመው ዴታ ውስጥ አንተ ለገጠመህ ችግር ይሄ ነበር የተሰጠው ሕክምና ብሎ ይረዳኛል። ስፒዱ ከኔ የበለጠ ነው፣ ፋስት ነው፣ ብዙ ዴታ አለው፣ አጋዥ ሆኖ መጣልኝ። እኔ ጀስት አረከመውል ግን እኔ ዶክተር ሆኜ ሐኪም ሆኜ ቢሆን ኖሮ ግን ከኔ በፊት ከነበሩት ዶክተሮች የተማርኩትን በቴክስት ቡክ ያየሁትን በኤክስፒሪየንስ ያደረኳትን እሷ ነች የኔ ዴታ። አሁን ግን ሌላ ዴታ መጣልኝ በጣም ሰፊ የሆነ። ስለዚህ የሚጠበቀው ያን አክሰስ አድርጌ ተጠቅሜ ስራውን ቀልጠፍ ባለመልክ ኢፌክቲቭ ማድረግ ነው። ይሄ አይነት ነገር በሚመጣበት ዘመን ላይ እየመጣ ስለሆነ እኛ መዘጋጀት ያለብን አሁን ያለንም ሲስተም አሁን ያልኳቸው ዶክተሮች የምትወስዳቸው አክሰስ ለማድረግ መዘጋጀት እየመጣ ነው። መጣና ሰውን ሊያባረረው ነው፣ ይሄን ሊያባረር ነው። ግድ የለም ገና እኛ አፍሪካ ላይ ያለው ትንሽ ይቆያል ብዬ ልውሰድ። ሌላው ቅድም ጠቀስ ያደረከው አንድ ቦታ ላይ በማዕከል በሆነ መልክ ሰርቪስ መስጠት ምናምን ጥሩ ነው። ቴክኖሎጂ መታገዝ አንድ ቦታ ላይ ማድረግ ምናምን ጥሩ ነው። ምናልባት ጭንቀት ወልዶ ሊሆን ይችላል። አንድ ቦታ ላይ ሰብስቦ ሰርቪስ መስጠቱ ጥሩ ነው። ግን እኔ ፕሪፈር የማደርገው ኢንአዲሽን ከዛም በተጨማሪ እያንዳንዱ ኢንስቲቱሽን ሰርቪስ የሚሰጠው ኢንስቲቱሽን የሚሰጠውን አገልግሎት ሞደርናይዝ ማድረግ አለበት ብዬ አምናለሁ። እዛው አለበት ቦታ ላይ ሞደርናይዝ ማድረግ አለበት። ቅርብ ጊዜ አንድ ድራይቨር ላይሰንስ ምናምን የሚሰጥበት ወደ አቃቂ ሄጄ ነበር እና በጣም አስደስቶኝ ነው የወጣሁት። ምክንያቱም ስትገባ ለምን መጣህ የሚል ሰው አለ። የመጣበትን ኬዝ አውቆ የአንተ ቦታ እዚህ ነው የሚል አለ። ቁጥር የሚያስይዝህ አለ ተራህን እንድትይዝ። ከዛ በኋላ ያሉትም ዊንዶቹ ወደም የተቀመጡ ናቸው። የሄድከው ምናልባትም ጉዳዩ ባንክ ያስፈልግ ይሆናል። ወደ ባንክ ሂድ ተብለህ አልተጠራም። ባንክ ብራንች እዛ ውስጥ አለ። ኢንሹራንስ ልትገባ ከሆነ የኢንሹራንስም ነገር አለ እዛው። ስለዚህ ገብተህ ሁሉን ነገር ሰርቪስ አግኝተህ ቁጭ ብለህ ተስተናግደህ መጠጣበት። እንደዚህ ያደረግን ስንሄድ ትራንስፓረንት እየሆነ እየታየ ስለሆነ ቆንጆ ይሆናል ብዬ አስባለሁ። ያ እስከሚሆን ድረስ ትዕግስት ያስፈልጋል። አንድ ጥሩ ነገር ካለ ሰክሰስ ስቶሪ ይባላል። ሰክሰስ ስቶሪ ማለት አንድ ቦታ ላይ ጥሩ ነገር ካየህ ኮፒ ማድረግ ማለት ነው። ለምሳሌ አስታውሳለሁ አቶ አርከበ በነበሩበት ዘመን ከተማ እንዴት ነው ይሄን ከተማ እንዴት አድርገን ነው ሞደርናይዝ ማድረግ የሚቻለው ከሚለው ዲስከሽን ውስጥ አንዱ አይሰድ ጀስት ቴክ ፖርሽን ትንሽ ፖርሽን ከተማ ውስጥ ወሰድና ያችን ዘመናዊ አድርጋት። በቃ የሚፈለገውን ሞደርን እንትን አድርጋት። ከዛ በኋላ ያችን እያየ እየሰፋ ይሄዳል አይደል? አባባለ ገብቶ ሰክሰስ ብሪድ ሰክሰስ የሚሉት ይሄን ነውና የምናያቸው አንዳንድ ነገሮች ቆንጆ የሆኑ ነው። ሌላው ኮፒ ያደርጋል፣ ይወዳደራል ምናምን እንዳል ብዬ አስባለሁ። ስለዚህ ዲስከሬጅድ መሆን ሰርቪሱ ተንዛዝተዋል ምናምን ብለዋል ምናምን እንዳል ብለው ኮምፕሌን ማድረግ ጥሩ ነው። ግን ኮምፕሌን ለማድረግ ሳይሆን አይዲያ በመስጠት ኦኬ እኔ አሁን ያልኩ ቦታ ላይ ሄድኩኝ። የአቃቂ እንትን አየኋቸው። ቆንጆ ሰርቪስ ነው ያረኩትን ነገር አለቀየውን አገኘሁት። ልክ ከወጣሁ በኋላ ላኩለት ቴክስት የምትሰሩት ስራ ቆንጆ ነው። እንዲያውም ዩኒቲ ዩኒቨርሲቲ የሬጅስትራር ኦፊሶቼ ሰርቪሱን ለተማሪዎች የሚሰጡትን ከእናንተ እንዲማሩ አመጣቸዋለሁ፣ ትፈቅድልኛለህ ወይ ብዬ ላኩለት። አይ ዶክተር አንተንማ ካገኘን እንዲያውም መጀመሪያ አንተናና ትንሽ ደሞስ ምናል እና እነሱ ጋር ሄጄ አንድ ቀን ሙሉ ሰጥቻቸው ዲስከስ እናደርገዋል። ጥሩ ነገር ሲሰራ አድንቅ። እንደዚህም ለጥሩም ለመጥፎም ጀስት ሰውየውን ወይም ደግሞ ድርጅቱን ስለጠላኸው ድርጅቱ ሰክሰስፉል በሆነ ቁጥር
ያን ሰክሰሱን በመናገር ፈንታ አንተ በምታየው በራስ ኔጌቲቭ እንትን የምትሄድ ከሆነ እድገት አይመጣም። ስለዚህ አንዳንድ ቦታ ላይ የምናያቸው እምርታዎች ጥሩ ናቸው ብዬ አስባለሁ። የማውቀው ነገር ቢኖር ኢትዮጵያውያን ብዙ ነገር መስራት የሚችሉ ናቸው። እዚህ ከተማ ቁጭ ብዬ አዲስ አየር መንገድን አያለሁ፣ የምወደው ድርጅት ነው። እዚህ ከተማ ቁጭ ብዬ አንድ የተወሰነ የቀበሌ ቢሮም አያለሁ። የቀበሌ ቢሮ እንደ አየር መንገድ ላይሆን ይችላል፣ ግን አየር መንገድም እዛ የደረሰው በምን አይነት ሂደት እንደሆነ አውቃለሁ። ላለፉት 80 ዓመት እችን ቀበሌ ታድጋለች ባለ ገብተዋል። ምክንያቱም ሁለቱም ኢትዮጵያውያን የሚመሩት ኢትዮጵያ ውስጥ ያሉ ናቸው። ስለዚህ አንዳንድ ቦታ ላይ ወደ ኋላ ይቀራል፣ አንዳንድ ቦታ ላይ ወደ ሄደ ሁሉ ነገር ተሟልቶላቸው ተወሰነ ስልጣኔ ላይ የደረሱ እንደ አሜሪካ አይነት ሀገሮች የትም ቦታ ብትሄድ፣ ሎስ አንጀለስ ብትሄድ ለምሳሌ፣ የትም ቦታ ብትሄድ ሁሉ ነገር አንድ አይነት ነው። ሱቆቹ አንድ አይነት ናቸው። ግሮሰሪው አንድ አይነት ነው። ጋዝ ስቴሽኑ አንድ አይነት ነው ምናምን። እኛ የሚያሻሽሉት ነገር ብዙም የለም። የሚያስፈልገውን ነገር ኢንፍራስትራክቸራቸውን ሰርተዋል። ከዛ እኮ እንደርሳለን እኛ። ኦኬ እንደውም እኛ አድቫንቴጅ ጥሩ አንድ ነገሮች በጣም ያላለቁ ነገር ሲያጋጥሙህ ኦፖርቹኒቲ ነው ብለህ ወስደህ ረበር ስታምፕ ለማድረግ በቃችን እቺ ጉድለት አለች ከዚህ ሰርቻት ሞልቻት የስም የመጠሪያ ትሆናለች ብለህ መሞከር አለ። በአሜሪካ አይደል ስራ ብትል ትቸገራለህ። እዚህ ኦፖርቹኒቲው ሀይ ነው። ስለዚህ ክሪቲሳይዝ ማድረግ ብቻ ሳይሆን አንተም የስራው አካል ሆነ ያንተን ኤሪያ አሻሽለህ ብትሄድ በጣም ወደፊት እንሄዳለን ብዬ አስባለሁ። የመጨረሻ ጥያቄ የማደርገው ዶክተር እንግዲህ ከዚህ ቀደም 26 ኩባንያዎችን በተለያዩ ጣዕም፣ በተለያዩ ስያሜ፣ በተለያዩ ምርትና አገልግሎት መምራት፣ ማስተዳደር፣ መቆጣጠር ማለት በጣም ግዙፍ ትልቅ ኤክስፒሪየንስ ነውና ከዛም ባለፈ በእድሜም በትምህርትም እንደዚሁ የበሰለ ነው። አሁንም ያሉት ብዙ ወጣቶች ያው ይህንን ሀገር የሚረከቡት ወጣቶች ናቸውና ከሚወጡበት ከትንሿ ሀገር ከምትባለው ዩኒቨርሲቲ በአመራር ደረጃም አሉና በዚህ ሁሉ አመት እንግዲህ ድርጅት ውስጥ በጣም አስቸጋሪ የሆነው የብዙ ሰው ባህል፣ አስተዳደግ፣ አዋዋል፣ ወላጆቹ ማናቸው፣ የት ሰፈር ነው ያደገው፣ እንደዚህ ነው፣ የማን ልጅ ነው የሚባል ነገር ባለበት ሀገር ያው ድርጅት ያ ሁሉ ህዝብ ያ ሁሉ ሰራተኛ የሚሰበሰብበት ነው። የሰው ባህሪ የተለያየ ነው። ስራ መሰራት አለበት፣ ሀገር ማምረት አለባት፣ ምርት አገልግሎት መሸጥ አለበት፣ በቀናነት በእውቀት በልምድ እንደዚሁና በዚህ መሃል ጠልፎ መጣል፣ ተንኮል ማሰብ፣ ምቀኝነት ደፍረን ስለማንናገራቸው ነው እንጂ በአስተዳደርና በማኔጅመንት ላይ ትልቅ ራስ ምታት ሲሆኑ ይታያል። እና የዚህ ሀገር የዘመናዊነት የኢትዮጵያ ማለት ነው የአስተዳደር ወይም የሊደር ባህል ከልቸር አሁን ምን ላይ ነው? በእርግጥ ነካክተውታል፣ ግን እነዚህ ሁሉ ነገሮች ራስ ምታት ሲሆኑ ይታያል በየደረጃው በትንሹም በትልቁም። ያው መቼም ሁሉንም ነገር እዚህ አምጥቶ አደባባይ ማስጣት ስለማያስፈልግ ነው።